Consider your ways, oh yeah. Go up to the mountain and bring the wood and build the house of God. I will take pleasure, I'll be glorified in it. This is my will for you, oh my child. I will build my house upon this rock, and the gates of hell shall not prevail against it. Yeah, I will give you the keys of the kingdom of heaven, and what you bind on earth is bound in heaven. But will you build my house? Will you build the church? Will you be like Nehemiah and build the house of God? Lord, I will build your church, I will build your house. I'll be like Nehemiah and build the house of God. Yes, I will build your house. Whoa, I will build your house. Whoa, earning. Whoa. Earning wages to put in a bag of holes, looking for much but getting so very little. You have sown so much but reaped so little, because of my house that lieth waste. You dwell in your own house, but my house is not built. It is time to build my house. Oh, my child, I will build my house upon this rock. Yeah, the gates of hell shall not prevail against it. No. I will give you the keys of the kingdom of heaven, and what you bind on earth is bound in heaven. Will you build my house? Will you build the church? Will you be like Nehemiah? ሻሎም የተወደዳችሁ ተመልካቾቻችን፣ ዛሬ እንግዲህ የምንገኘው በክብሪት ቤተክርስቲያን ቅጥር ግቢ ውስጥ ነው። ወደ ሰራነው ድንቅ አዳራሽ ከመዘዋወራችን በፊት የምናመልክበትን አዳራሽ መልሶ መገንባት ወይም የማስፋፋት ስራን ተያይዘናል። እንግዲህ ቅዱሳንን በዚህ ስራ ላይ ተሳትፈው በመስራት ላይ ይገኛሉ። ከሳምንት በፊት የተጀመረው ይህ ግንባታ አሁን እንደምታዩት ወደ መጠናቀቁ ተዳርሷል። እስቲ ቅዱሳንን ደግሞ አግኝቼ በዚህ ስራ ውስጥ ምን እንደተካፈሉ ምን እየሰሩ እንዳለ ጠይቃቸዋለሁ። አብራችሁን ቆዩ። በላይ ሚሊዮን ይባላል። የክብሪት ቤተክርስቲያን አሁን 3 ዓመት አልፏል። የእግዚአብሔርን ቤት መስራት የመጀመሪያው ነገር እጅግ በጣም የሚያስደስት ነገር ነው። በምድር ላይ ብዙ ስራዎች አሉ። ይሄ ግን ብዙ ሰዎች መጥተው የሚፈወሱበት፣ የሚጽናኑበት፣ እግዚአብሔር የሚያመልኩበት፣ ብዙ ጥያቄያቸው የሚራገፉበት ቦታ ስለሆነ እጅግ በጣም ያስደስታል። እግዚአብሔር ቤት መስራት እድል ነው። እድሉን ደግሞ መጠቀም አለብን። ስንሰራ ምን ብለን ድካም ብቻ አይደለም ተቀብለን እንገባ በረከት ስላለ ጌታ በረከቱ ተሰጣጣ አለብን። ለምንላም ያለው በህይወትሽ መልካም ነገር እንዲሆን ያደርግሻል። መስራት አለብን ለእግዚአብሔር መንግስት። እዚህ በመስራታችን ህይወታችን ይባረካል። በረከት ነው። ቤታችን በረከት ነው። ስራችን በረከት ነው። በውጭ ስኬት ነው፣ በውስጥ ስኬት ነው ስንሰራ ማለት ነው። Thus saith the Lord, consider your ways, oh yeah. Go up to the mountain and bring the wood and build the house of God. I will take pleasure, I'll be glorified in it. This is my will for you, oh my child. I will build my house. ፍረንት ተዘራ ያሬድ ይባላለሁኝ። አሁን የምንገኘው ይሄ ማምለኪያ ስፍራችን ነበረ።
ምንም እንኳን አዲስ ቦታ ሰርተን ያለቀ የተጠናቀቀ ቢሆንም አሁን ዛሬ ይህንን ለተወሰኑ ጊዜያቶች ስለምንጠቀምበት ይህንንም ስለማንለቀው ያው ረጅም ጊዜ ወደ 78 ዓመት እዚህ ቦታ ላይ ስናመልክ ነበር የነበረው። እንግዲህ አሮጌውን ቤት ካሜራማኖቹ በስክሪን ላይ ያሳዩዋቸዋል። ያ ቤት ደግሞ አሁን መጪው ክረምት ነው። ሁለተኛ ወጣቶች የተለያዩ አገልግሎቶችን እየተጠቀምንበት ስለምንሄድ እንግዲህ ይህን ቤት ለማደስ ተነስተን ነው እየሰራን ያለ ነው። እንደሚታየው እንግዲህ ባለፈው ሳምንት ነው ይህንን ብረቱን መስራት የጀመርነው። በዚህኛው ሳምንት ግድግዳው መስኮቶቹም እያላለቁ ነው ያሉት። በሚቀጥሉት ቀናቶች እስከሚቀጥለው ሳምንት ድረስ ሙሉ ለሙሉ ያልቃል። ፕሮግራም አልተቋረጠም። ማክሰኞም እሁድም ያለን ፕሮግራም እየተካሄደ በእነዚህ ቀናቶች ነው እንደዚህ አይነት ስራ እየሰራና እንግዲህ ዛሬ ስራ ስለሌለ ግንቦት 20 ስለሆነ በርካታ ሰዎች እንደዚህ ይታያሉ። ብዙ ቅዱሳኖች አብረውን እየሰሩ ነው ያሉት እና በጣም ደስ የሚል ስራ እየተሰራ ነው። በዋናነት እንግዲህ በእግዚአብሔር ስራ ውስጥ እያንዳንዱ ሰው ራሱን ሊያሳትፍ፣ ራሱን ሊያስገባ፣ ራሱንም ደግሞ መስመር ውስጥ ሊያስገባ ይገባል። እንደምታዩት እንግዲህ የተለያዩ ቅዱሳኑ በዚህ ስራ ውስጥ በርካታ ነገር እየፈለጡ ነው። በዚህ ውስጥ እንግዲህ ምናልባት ከውጭ ያስገባናቸው ባለሙያዎች በጣም ጥቂት ናቸው። 4፣ 5፣ 6 ሰው ብቻ ነው። ሌላው አብዛኛው ሰው እዚህ ውስጥ ያለው ሰው የቤተክርስቲያናችን ውስጥ ያሉ ቅዱሳኖች ናቸው። ባለሙያዎች አሉ፣ የተለያዩ ቅዱሳኖች አሉ። የእግዚአብሔርን ቤት ስለሚወዱ እግዚአብሔር ቤት ውስጥ እየሰሩ ነው ያሉት። ሁሉንም ስራ አንድ ላይ ነው እየሰራን ያለ ነው። እንግዲህ ይህንን በ20 ቀን ውስጥ ለመጨረስ ነው እየሰራን ያለ ነውና ይህ በርካታ ሰዎችን የሚይዝ ነው። ከዚህ በፊት ከነበረው በጣም ተሻሽሏል። ጣራው በጣም ወደ ላይ ከፍ ብሏል። መድረኩን ቀይረናል። በሬቱን እያስተካከልን ነው። አዲስ ግድግዳ ነው እየሰራን ያለ ነውና ሰው እግዚአብሔርን ከወደደ ለእግዚአብሔር መንግስትም ራሱን ከሰጠ በርካታ ነገሮችን ማድረግ እንደሚችል ምንም ነገር ደግሞ አይቻልም እንደማይባል የሆነን ነገር መስራትም መጨረስም እንደሚቻል የሚያሳይ ትልቅ ትምህርት የሚሰጥ ነገር ነው። ምናልባት አንዳንድ ተመልካቾች ሲመለከቱን በቅርብ ጊዜ በቴሌቪዥን መስኮት ላይ የተሰራ ትልቅ አዳራሽ እንዳለ ትልቅ ግቢ እንዳለ እሱ ምንም አልተነካም። እሱ አለ መስከረም ላይ ከመስከረም 26 እስከ ጥቅምት 7 ድረስ 2014 ነው አስመርቀን እዛ የምንገባው። ነገር ግን አሁን በቋሚነት እዚህ ቦታ ላይ ነው እየተጠቀምን ያለ ነው። ይሄ ቦታ ደግሞ ወደ 8 ዓመት ተጠቅመንበታል። ከዚህም በኋላ አገልግሎት እየሰጠ ስለሚቀጥል ቤቱን አድሰ ነው በጣም በጥሩ ሁኔታ ተዘጋጅቶ ነው ያለው። በርካታ ስራዎች ስላሉብን ያንን ስራ እየሰራን ነው። ይሄ አሁን እኔ የምገኝበት ቦታ ከአዲሱ ቦታችን የ1 ደቂቃ መንገድ ብቻ ነው። 1 ደቂቃም የማይወስድ እዚሁ አጠገብ ያለን። ነገር ግን ይሄ ለወጣቶች አገልግሎት፣ ለተለያዩ አገልግሎቶች፣ ለተለያዩ ስራዎች እንዲሆን ለዛ አላማ እያደስ ነው እና እያስተካከል ነው የምንገኘው። እንግዲህ በጣም አስደናቂ ስራ ነው። ይሄ ለብዙዎች ትምህርት ይሆናል ብዬ አስባለሁ። የሆነን ነገር መስራት፣ መጨረስ፣ ከዛ ደግሞ መጠቀም። ሁለተኛ ይህን ስናደርግ ደግሞ መደበኛ ፕሮግራሞቻችን ሳይነኩ ማክሰኞን እንደዚሁም እሁድን ሳንነካ አሁን ይሄ ጣሪያ ለብሶ የግድግዳ ተሰርቶ መድረክ ሰርተን የተለያዩ ነገሮች እየሰራን ያለ ነው። ሮብ፣ ሐሙስ፣ ዛሬ 20 ነው ግንቦት 20 አርብ ነው። ስለዚህ በእነዚህ ቀናቶች ውስጥ ነው ይሄ ሁሉ ስራ እየተሰራ። ከተባበርን አንድ ላይ ከሰራን ብዙ ነገሮችን አንድ ላይ ለመስራት ከተነሳን በርካታ ነገሮችን ማድረግ ይቻላል እና ይሄ ለቤተክርስቲያን ብቻ ሳይሆን አጠቃላይ ለምድራችን ትልልቅ ነገሮችን በአጭር ጊዜ ውስጥ ሰርቶ መጨረስ፣ እነዛን ነገሮች ደግሞ ጨርሰን ለእግዚአብሔር ክብር ማዋል እንደሚቻል ምሳሌ ይሆናል። እንግዲህ በዚህ ውስጥ ደግሞ በተለያዩ ቅዱሳን በቤተክርስቲያናችን ያሉ ቅዱሳን በብዙ መንገድ አግዘውናል። በአካል በመገኘት በገንዘብ፣ በእውቀት፣ በተለያየ መንገድ። ስለዚህ ሁሉንም ቴንኪዩ ማለት እንፈልጋለን። እንወዳችኋለን። ሲያልቅ ደግሞ ምን እንደሚመስል እናሳያችኋለን። ሩካኖች ናችሁ። ሻለው ነቢይ ጎሳ እባላለሁ። የማገለግለው የጌታ መንገድ ዓለም አቀፍ ቤተክርስቲያን ነው። ትውልድ ሁሉ የእግዚአብሔር ድግስ እየደገሰ ነው። ነገ ጠዋት ጌታን የሚያመልክበትን ቤት እያሳመረ ነው። እኔ ብዙ ጊዜ መጥቼ እዚህ ፕሮግራም እካፈላለሁ፣ አገለግላለሁ። ስለዚህ የማገለግልበትንም የምገለገልበትን ቤት እየሰራው ነው ማለት ነው። እኔን ነው ፀሐይ የማይመታኝ፣ እኔን ነው ዝናብ የማያስቸግረኝ። ስለዚህ እሱን እያደረኩ ነው። የመገኘቴ ምክንያት ይህን ቤት መስራት አስቤበት ነው የመጣሁት። ብዙ ጊዜ አገልግሎት የሚመስለን መስበክ፣ ማስተማር፣ መተንበይ ምናምን አይደል? ግን በዚህ አይነት ሁኔታ ደግሞ እግዚአብሔርን ማገልገል በጣም መልካም ነው። ምክንያቱም ነገ ጠዋት የምናገለግልበት ቤት ይሄ ነው። ቅዱሳን ደግሞ እኛን አይተው እንዲነሳሱ ይሆናል። ስለዚህ ይሄ አንድ አገልግሎት ነው፣ ትልቅ አገልግሎት ነው። አሁን ሳይሆን በዘመኔ ሁሉ
እንደዚህ ብዬ ነው የማስበው። እኔም ቤተክርስቲያን ቤት አጸዳለሁ፣ የወንበር ጠርጋለሁ የራሴ አጥቢያ ላይ ማለት ነው። እና እንዲህ ሲሰራ ሁሌ ዘላለም የሚሰራ ነገር አይደለም። የሆነ ቀን ተሰርቶ ያበቃል። ስለዚህ እንደው ትላንትና እንደዚህ አድርጌ በሆነ ኖሮ ምናምን ብለሽ እንዳትቆጪ፣ ዛሬ እንደዚህ አድርጎ ማለፍ የረጅም ዘመን አይደለም፣ አንድ ጊዜ የሚሰራ ነገር ነውና ቅዱሳን ሊሳተፉ ይገባቸዋል። ሌሎች አገልጋዮች ሊሳተፉ ይገባቸዋል። አንዱ ማለት ነው። ሁለተኛው ዘር ነው። እኔ ነገር ሰራ የለ ቤት ዘር ነው እየዘራው ያለው። ሁሉም ነገር ሰው በቆሎ ዘርቶ ጤፍ አያጭድም አይደለም። ስለዚህ እኔ አሁን ዛሬ ይሄንን በመልቀም ምን ማለት በአርማታ በመሙላት ዘር ዘራለሁ። ነገ ጠዋት እናንተ መጣችሁ የኔን ቸርች ትሰራላችሁ ማለት ነው። ጌታ ይባረክ። ስለዚህ ሁሉም ሰው ሊሳተፍበት የሚገባ አገልግሎት፣ እግዚአብሔር የሚከብርበት አገልግሎት ነው። በርቱ፣ የእግዚአብሔርን ቤት ስሩ። እግዚአብሔር ዋጋ አለው። ያው ለዳዊት እግዚአብሔር እንደተናገረ አንተ የኔን ቤት ስራ፣ እኔ ደግሞ ያንተን ቤት እሰራለሁ። ምንም አይደለም፣ በቃ ይሄ ነው መጽሐፍ ቅዱስ። በላችሁ አልጠገባችሁም፣ ለበሳችሁ አልሞቃችሁም፣ ደሞዝን ተቀበላችሁ በቀዳዳ ከረጢት እንዳደረጋችሁት ሆነ። ምክንያቱም የኔ ቤት ፈርሶ እናንተ ባማሩ ቤቶች ስለምትኖሩ ይላል። ስለዚህ ሰው የእግዚአብሔርን ቤት መስራት አለበት። እንደገና ደግሞ ምናልባት መቼ ጌታ ይመጣል፣ መቼ እኔ እሄዳለሁ፣ ምን ሰራ ምድር ላይ ሆነ ምን አገልግለ መጣ ቢል እግዚአብሔር ቢጠይቅ መልስ ነው በእግዚአብሔር። ስለዚህ ሁሉ ሰው ሊበረታ ይገባዋል፣ ሊሰራ ይገባዋል። ቅዱሳን በጣም ነው የምናመሰግነው ነብይ ጎሳ። እኔም በጣም አመሰግናለሁ፣ ወዳቸዋለሁ። በዋናነት ያው እዚህ በአጠቃላይ የሚሰሩትን ነገሮች እየተመለከትኩ ነው ያለሁት። አንዳንድ ነገሮችን ይሄ እንደዚህ ቢሆን ይሻላል፣ ያ እንደዚህ ቢሆን ይሻላል እያልኩ እየረዳሁም በዛ ደረጃ ላይ ነው ያለሁት እና አሁን ይሄ ስቴጁ ያለበት ቦታ ነውና እየነገረኝ ነበር ምን ያህል ፕሬሲሽን ወይም ደግሞ ትክክለኛነት እንዳለው ይሄ መድረክ እና ያንን የመጨረሻውን በቃ መንካት ወይም ታች የሚሉት ፈረንጆቹ እሱን እየተሰራ ነው ያለው። በጣም ደስ የሚል ስራ ነው እየተሰራ ያለው። ምንድነው ይሄ ነገር ስራ ከተጀመረ በጣም አጭር ጊዜ ነው የነበረውና ስራው ትልቅ ነው፣ የወሰደው ጊዜ ግን በጣም አጭር ነው። ይሄ የሚያሳየው በቃ ተነሳሽነት ካለ፣ ቁርጠኝነት ካለ፣ ፍላጎት ካለ እና ህብረት ካለ ስራዎች ሊሰሩ እንደሚችሉ ያሳያል እና ውጤት ሊመጣ እንደሚችል ባጭር ጊዜ ያሳያል። የመፈጸም የማስፈጸም ብቃት ቤተክርስቲያኗ እንዳላት በሚገባ ያሳያል እና ስለዚህ ሁል ጊዜ በቃ ተስፋ ባለመቁረጥ በህብረትና በአንድነት በተነሳሽነት ስራዎችን መስራት ባጭር ጊዜ ነገሮችን ለማጠናቀቅ ይበጃል ማለት ነው። Thus saith the Lord, consider your ways, oh yeah. Go up to the mountain and bring the wood and build the house of God. I will take pleasure, I'll be glorified in it. This is my will for you, oh my child. I will build my house upon this rock, and the gates of hell shall not prevail against it. Yeah, I will give you the keys of the kingdom of heaven, and what you bind on earth is bound in heaven. But will you build my house? Will you build the church? Will you be like Nehemiah and build the house of God? Lord, I will build your church. I will build your house. I'll be like Nehemiah and build the house of God. Yes, I will build your house. Build your house, earning,
earning wages to put in a bag of holes, looking for much but getting so very little. Oh, you have sown so much but reaped so little. Because of my house that lieth waste, you dwell in your own house, but my house is not built. It is time to build my house. Oh, my child, I will build my house upon this rock, yeah. The gates of hell shall not prevail against it, no, no, no. I will give you the keys of the kingdom of heaven, and what you bind on earth is bound in heaven. Will you build my house? Will you build the church? Will you be like Nehemiah and build the house of God? Yes, I will build your church. I will build your house. I'll be like Nehemiah and build the house of God. Yes, I will build your church. Build the house of God. Whoa, whoa. Build the house of God. Build the church of God, yeah, like Ezra and Nehemiah, and in the days of Zechariah, and just like Zerubbabel, I'll be building your house, Lord. Whoa, 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 yeah. Will you build the house? Yeah. Whoa, whoa. Build the house of God. Build the church of God, yeah, like Ezra and Nehemiah, and in the days of Zechariah, and just like Zerubbabel, I'll be building your house, Lord. Whoa, 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 yeah. Will you build the house? Yeah. Build my house upon this rock, and the gates of hell shall not prevail against it. I will give you the keys of the kingdom of heaven. Whatever you bind on earth is bound in heaven. Will you build a church? Tell me, will you build a house? Will you be like Nehemiah? Will you build a house of God? Say, I will build your church. I will build your house. I will be like Nehemiah and build a house of God. Say, I will build your church. I will build your house.